አቶ አምነንና ቤሌን ለመጋባት ወስነዋል። አሁን ላይ እንግዲህ ናፍቀሽኛል አልናፈቅሽኝም ወይ እየተባባሉ ይገኛሉ። ጄሪ ግን እቃ ገዝቼ ቶሎ መለሳለሁ በማለት አምነንን አስፈቅዳ ነበር የወጣችው። እንግዲህ እሷ በወጣችበት ሁለቱ ደግሞ ፍቅር እየተጨዋወቱ ነበረ። አምነንም አሁን ላይ ወስኜ ቤሌንን የራሴ ማድረግ አለብኝ እያለ ይገኛል። ካሁን በኋላ የሚያግደኝ አንዳችም ነገር የለም ምክንያቱም ከዚህ በፊት ከጄሪ ጋር የነበረ ልጅ ነበረ። አሁን ደግሞ ያ የለም። ስለዚህ ቤሊንን የራሴ ማድረግ አለብኝ ብሎ ውሳኔ ላይ ደርሷል ማለት ነው። ሜርሲን ደግሞ ቅድም የጀመርሽልኝን እንድትጨርሽልኝ እፈልጋለሁ፣ ለብቻችን እንሆንና እንድታወሪኝ እፈልጋለሁ እያላት ይገኛል። እሷም ግን ቆይ ወንድሜ ልጅ ተረጋጋ፣ አሁን ሰው አለ፣ ቀስ ብለን እናወራለን፣ ሰፊ ጊዜ አለን እያለ ትገኛለች። ታዲያ ይህንን ሚስጥር ደግሞ እንዳትናገር አስጠንቅቃታለች። ሲፈን ማለት ነው። ሲፈን ይሄንን ካደረገሽ አንቺንም እንደምገልሽ እወቂ፣ ለሁለታችንም ይሄ አይጠቅምም እያለቻት ትገኛለች። ሜርሲ ታዲያ አሁን እውነቱን ትናገራለች ወይስ ሌላ ታሪክ ፈጥራ ላቷ ምንን ትናገራለች የሚለውን እንግዲህ አብረን የምናይ ይሆናል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። ተወዳጅና አስተማሪ የሆነውን ድር ድራማ ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል እንግዲህ አዳዲስ ነገሮችን አብረን የምናይ ይሆናል። ሜርሲ እንግዲህ ሲፈንን የማጋለጥ ስራ ላይ ተያይዛ ነበረ። ነገር ግን ገና እንደጀመረች ሜርሲ አውርታ ሳትጨርስ ስለ ደፍኒ እያወራች ነበረ። ደፍኒ እንደምናውቀው እንግዲህ የሲፈን እናት ናት። ይሄንን የገደላት ማን ነው የሚለውን የእኛ ቤት ችግር ከእሷ ጋር እየተያያዘ ነው። እለት እለት ችግሮች እየበረቱብን ይገኛሉ። ለዚህ ደግሞ እያዳረገን ያለው የደፍኒ ምክንያት ነው በማለት እንግዲህ ስለ ደፍኒ ልታቅም እንደማታቅ ነው የማውቀው። ስለዚህ ይሄን ነገር ማወቅ አለብህ ብዬ ስላሰብኩኝ ነው ለአንተ እየተናገርኩ ያለሁት በማለት ለአቶ አምነን ወሬውን ጀምራለታለች። ደፍኒ ማናት ምንድናት እያለ እንግዲህ እየጠየቀ ነበረ። ደፍኒ የወይዘሮ ሰማአን የቅርብ ወዳጅና በጽዳት ቤታቸው ስታገለግላቸው የነበረች ሴት መሆኗን ተናግራለች። እና እሷ የት ናት ያለችው ብሎም ጠይቋል። በህይወት እንደሌለች ተነግሮታል። በጣም ያዘነ ይመስላል። ምክንያቱ ደግሞ ያው ሰው ሞቷል ሲባል ሁሉም ሰው ያዝናል። ግን እንዴት ሞተች፣ ማን ገደላት የሚለውን ነገር ደግሞ ሲሰማ የበለጠ እንደሚያዝን ምንም ጥያቄ የለውም እኮ። እንዴት ልትሞት ቻለች? ከኛ ጋርስ ምን ያገናኛታል? የእሷ ህይወት ከኛ ህይወት ጋር ምን ያገናኘዋል እያለ ነበረ እኮ። ትልቁ ጉዳይ እሱ ነው የሞተችው በማለት እንግዲህ ልታፍረጠርጠው ስትል ሲፈን በሩን በርግዳ ገብታለች። ምክንያቱም በሰማአን እጅ ነው የሞተችው ካለች አቶ አምነን ይደነግጣል። ሲቀጥል ደግሞ የሲፈን እናት ናት ብላ ሁሉንም ሚስጥር የምትናገር ከሆነ ሲፈን ይሄንን ሁሉ ለበቀል እንግዲህ እዛ እንደገባች የሚያውቅ ከሆነ በጣም ከባድ ችግር እንደሚፈጠር ስለምታውቅ ሲፈን ምክንያት ፈልጋ በርን በርግዳ ገብታለች። ስትል የነበረውም ሜርሲ አንዴ ፈልጌሽ ነበረ፣ አስቸኳይ ነው፣ ተከታይኝ፣ የሴቶች ጉዳይ ነው በማለት ወሬዋን እንድታቋርጥ አድርጋታለች። አቶ አምነንም ደፍኒ ማናት እያለ ነበረ። ከዛም እንግዲህ ወደ ሜሌክ ጋራ ሄዶ ነበር። ከሜሌክ ጋር እያወራ ሜሌክ ስለ ወይዘሮ ሞርዚና ጠይቆታል። ሞርዚና ደግሞ ምን ላይ ነው ያለችው፣ የጤና ሁኔታ እንዴት ሆነ እያለን ነበረ። የሞርዚና የጤና ሁኔታ እንግዲህ እቤት እሷን ሁሉም ከራሱ ጊዜ ተርፎት እሷን የሚንከባከባት ስለሌለ ወደ ማገገሚያ ተወስዳለች። እዛ ነው ያለችው። ለእሷን ቢሆን መድኃኒት በየጊዜ ለመውሰድም ለሁሉም ነገር የሚሻላት እዛ ነው በማለት እንግዲህ ሲያወራ ነበረ። ሜርሲም እንግዲህ ስታስመስል ነበረ። ወይ ሞርዚና የኔ እናት በጣም ታሳዝናለች፣ እንደው እያንዳንዱ ሰው በተራ በተራ ሲሄዱ በጣም እየከፋኝ ነው፣ በጣም እያዘንኩኝ ነው እያለ ትገኛለች። ላላወቀች ታጠኝ ብለናል። ሜርሲ እንግዲህ ስታደርግ የነበረው እሷና ሲፈን ናቸው ወይዘሮ ሞርዚና እንድታብድ ያደረጓት። አሁን ደግሞ አዛኝ ይመስላሉ ትመስላለች። በተለይ
ሜርሲና ባለችበት ዋናው ሰላም ትሆን። ግን ሁሉም በተራ በተራ ሲሄዱ እየከፋኝ ነው አይ እያለች እያስመሰለች ነበረ። አቶ አምነንም በዚሁ መሀል ላይ ነበረ አክስቴ ቅድም የጀመርሽልኝ ጨርሽልኝ ሲላት የነበረው። እሷም ግን መናገር አልፈለገችም። አሁን እኮ ሰው አለ የወንድሜ ልጅ ሰፊ ጊዜ ስላለን በኋላ ለብቻችን እንጨርሰዋለን ብላለች። እናወራዋለን እያለች ነው። እንዴት ብላ ታወራዋለች? ካወራች እናቷ አምነን ካወቀ ያው ከሲፈን ጋር የሚፈጠረው ከባድ ችግር ይፈጠራል። ሲፈንም ደግሞ እሷ እንደተናገረች ካወቀች እገልሻለሁ በማለት አስጠንቅቃታለች። ለአቶ አምነን መናገሩ ለምን አስፈለገ እያለች ነው የምትገኘው። እንግዲህ ሜርሲ ይህንን ሁሉ ሚስጥር ከኔ ከለቃቀመሽ በኋላ ለሱ መናገሩ ለምን አስፈለገ? ጥቅሙስ ምንድን ነው እያለቻት ነው የምትገኘው። እንግዲህ ጥቅም ምንም አይነት ጥቅም የወንድሜ አንቺ ነሽ የካልሽኝ ያለ ስሜ ስምን የሰጠሽው አንቺ ስለሆንሽ፣ ስለዚህ ሁሉንም ነገር ለአቶ አምነን እነግረዋለሁ፣ እናቱንም እንደገደልሽበት ጭምር እያለች እያስፈራራቻት ትገኛለች። ይሄንን የምታደርጊ ከሆነ አንቺንም እገልሻለሁ። በህይወቱ ተስፋ የቆረጠ ሰው ስለምንም ነገር ሊያስብ አይችልም፣ አደርገዋለሁ ብላታለች። ለነገሩ ሰው መግደል የዕለት ዕለት ስራሽ ነው፣ እያስፈራራሽ ነው ወይ ነበር ስትል የነበረው። እያስፈራራውሽ ሳይሆን እያስጠነቀኩሽ ነው ብላ እንግዲህ ተናግራለች ማለት ነው። እውነት ጨክና ትናገራለች ወይ ሜርሲ? ከተናገረች ያው ያበቃላታል። ሲፈን አሁንም ቢሆን አርፋ አትቀመጥላትም ማለት ነው። ከሜሌክ ጋርም እንግዲህ አብራ ለመስራት የድርጅቱ አጭበርባሪ ሆና ከሱ ጋር ለመስራት እንግዲህ ሜሌክ እጅ ከፍንጅ ተይዟል። እቃ ሸጠክ ብር ላክልኝ ሲሾም ያልበላ ሲሻል ይቆጨዋል። አቶ አምነን አይደለም የተሸጠ እቃ ይቅርና ያለውን ገንዘብ ራሱ አስተውሎ የሚያቅሰው አይደለም። ስለዚህ ዝም ብለክ ያልኩህን ነገር አድርግ እያለ ደውሎ ስልክ ሲያወራ ሰምተዋለች። አቶ አምነን አጠገቤ የለም የምልክን አድርግ ነበረ ሲል የነበረው እንግዲህ አቶ አምነን አጠገቡ እንደሌለ አረጋግጦ የእሱን ንብረት የድርጅቱ የኪሳራ መንስኤ ሆኖ ነበረ፣ ግን ተይዟል ማለት ነው። በጣም ደንግጧል። ወይዘሮ ሜርሲ ምንድነው የሰማሽው? ምን ሰምተሻል? እኔ ለመቀለድ ያክል ነው፣ ከጓደኞች ጋር እንደምታስቢው አይደለም። ብቻ ብዙ ነገር ሲቀበጣጠር ነበረ። ሁል እንደምጠብቅ አይደለም። በጣም ከባድ ሰው ትመስላለ። ስለዚህ አብረን ብንሰራ ምን ይመስልሃል? ኧረ እኔ እንደምታስቢው አይደለም። በተዘዋዋሪ እኮ የአቶ አምነን ድርጅት የአንቺም ድርጅት ጭምር ነው እያላት ይገኛል። ያልኩት ገብቶሃል? እንደዚህ አይነት ታማኝ ሰራተኛ ነኝ ምናምን ነው ሲል ነበረው። አይ ታማኝ ወይስ ሌባ? እንደዚህ የሚያጭበረብር ቀልድና ማጭበርበር፣ ቀልድና ሌብነት አብረው የሚሄዱ አይደለም። አብረን እንስራ። ሜርሲ ይባላለሁ፣ አዲሷ አጭበርባሪ ከሜሊክ ጋር የምትሰራ የአቶ አምነን የድርጅት አጭበርባሪ በማለት እንግዲህ እራሷን አጭበርባሪ አድርጋለች ማለት ነው። እውነት ለመናገር የቅርብ የቤት ውስጥ ጠላት አያደርስ አይጣል ነው። ለስሙ አክስት ናት። አክስት ሆና ደግሞ እንደዚህ እየተጫወተችበት ትገኛለች። የድርጅቱ አካሄድ አሁን ላይ በጥሩ ሁኔታ ስለተመለሰላቸው እንግዲህ የዛን አስመልክተው ዝግጅት ሊያዘጋጁ እንደሆነ እየተናገረች ነበረ ጁሊያ። ጁሊያ እንግዲህ የአቶ አምነን ጸሐፊ ናት። ይህንንም በማስመልከት ቤት መታ ተናግራ ነበረ። ያው ቤታቸው ላይ በደረሰባቸው ነገር ስለተፈጠረው ነገር በጣም እንዳዘነች እና አቶ አምነንን ለመጠየቅ እንደመጣች እንዲሁም ሙሉ ታሪኳን ለቤሌን ስትናገር ነበረ። እንግዲህ ያለፈችበትን የህይወት ውጣ ውረድ ጸሐፊ ሳትሆን እና እንደዚህ አሁን ላይ ሞልቀቅ ደልቀቅ ያለ ህይወት መኖር ሳትጀምር በፊት ምን አይነት ህይወት እንዳላት መብላት፣ መማር በጣም ለሷ ሲቃይ እንደሆነ ስትናገር ነበር ማለት ነው። በጣም ደስ ይላል። እንግዲህ ከትንሽ ተነስቶ ትልቅ ደረጃ መድረስን የመሰለ ነገር የለም። ለማመስገንም በስነስርዓት ገንዘብን ለመያዝም ችግር አይተው ትልቅ ደረጃ የደረሱ ሰዎች እና ያለምንም ችግር ያደጉ ሰዎች በጣም ልዩነት አላቸው እና የህይወት ታሪኳን እንግዲህ ለቤሌን አጫውታታለች። የቤሌንም በእናቷ
ፎቶ መቃጠል ምክንያት ስታለቅስ ነበረ። አባብላታለች። የሆነ መፍትሄ ፈልገን እናገኛታለን፣ አይዞሽ የሚል ተስፋ ሰጥታታለች ማለት ነው። ቀጣዩን ክፍል አብረን የምናይ ይሆናል። ስለነበረን ቆይታ አመሰግናለሁ። ቤተሰብ ያልሆናችሁ ቤተሰብ ሁኑ። ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ከዚህ ድራማ ምን ተማራችሁ? እንግዲህ አስተማሪና ተወዳጅ የሆነ ድራማ ነው። ምን ተምራችኋል? በኮሜንት ሀሳባችሁን አስቀምጡልኝ። በቀጣይ ክፍል እስከምንገናኝ ቸር ሰንብቱ። አመሰግናለሁ።